ብሩኬ በመጨረሻም ነቃ። ቅድስት እጅጉን በጣም ደስ አላትና የብሩኬን እግር እያጠበች ትገኛለች። የዳጣና የመድብል ደስታ ደግሞ እጅጉን በጣም ያበደ ነው። መድብል በጣም ደስ አለውና አሁን ወንድሜ ከነበረበት ቦታ ላይ እየነቃ መሆኑን ሳይ የተሰማኝን ስሜትና እንዲሁም ደግሞ የብሩኬን ሞት በጉጉት ስትጠብቀው የነበረችውን ማህሌት ዛሬ ላይ ዲኖ ራሱን አስታውሶ ልጁን አቅፎና ከቤተሰቦቹ ጋር በፈገግታ ተሰብስቦ መሆኑን ማየት አለባት አለና ቪዲዮ ቀርጾ ወደ ማህሌት ሲልክላት፣ ማህሌትም እንግዲህ ብሩክን ልትጨርሰው በትራስ አፍና ልትገለው ሰተት ብላ የመጣችን አውሬ ዲኖና ተሽሎ ስታየው ምን እንደሚሰማት ለማወቅ ስለፈለገ ነው። ብሩኬ እንግዲህ ምሳሌ እና ዳጣ እንዲሁም ደግሞ ቅድስት ወደ ሆስፒታል አብረው ነበሩና ቅድስት ምሳሌ በጊዜ ሄደሽ መተኛት አለብሽ፣ ነገ ትምህርት አለ፣ ትምህርትሽንም በደንብ መማር አለብሽ። አባትሽ ከተኛበት ቦታ ላይ ተነስቶ ሁለመናውን ነገር ሲያይ እንዲሁም ደግሞ እያንዳንዱ የተፈጠረውን ነገር በሙሉ ሲረዳ አመንሽም አላመንሽም ላንቺ ያለው ነገር ሚዛን ይደፋል። ምሳሌ አባትሽ ተሽሎት ሁሉንም ነገር በደስታ የምታይ ይሆናል። አሁን ለጊዜው ግን ወደ ቤት ሄደሽ ትምህርትሽን ማጥናት አለብሽ፣ መተኛት አለብሽ አለቻት። ቅድስትዬ እባክሽ አባቴን 2 ደቂቃ ብቻ ላጫውተው ላውራው ብላለች። አረ ተይ ተይ ምሳሌ ተይ ተይ አታናጅኝ። አባትሽ እኮ ነገ ሲሻለው ወደ ነበረበት ይመለሳል። ቆይ ለምንድን ነው ድርቅ የምትዩ የኔ ልጅ ብላ እቅፍ አድርጋ ስትስማት፣ ምሳሌ አሁንም ልቧ ከአባቷ ጋር ነበርና አባቷን ሰላም ልትል ተመልሳ ሄደች። እሷም አባዬ ፈጣሪ ማርልኝና ወደ ቤት በሰላም እንደምትመለስ ተስፋ አለኝ ብላ ግንባርና እጁን እቅፍ አድርጋ ስትስበው እሱም እጇን ንቅ ሲያደርጋት በጩኸት ቀወጠችው። ዳጣና ቅድስት እንግዲህ ወደ ሆስፒታሉ ተመልሰው ብሩክ ወደተኛበት ቦታ ላይ እየተሯሯጡ ሲሄዱ ለመንቃት ፍላጎት ኑሮት አቅም አንሶታል ማለት ነው። ዶክተሮችን ጠሩና የሚያስፈልገውን ነገር ካደረጉለት በኋላ ከዛ ቦታ ላይ መንቀሳቀስ ጀመረ። አሁንም በርትቶ እንዲነሳ ድጋፍ ካደረጉለት በኋላ ከአልጋው ላይ ተነሳና ቁጭ አለ። እግሬን በጣም ደንዝዞኛል፣ እግሬን በጣም አሞኛል ብሎ ሲል ቅድስትም እንግዲህ እግሩን እያጠበችው ትገኛለች። መድብል ጋር ደወሉለትና እየበረረ ሲመጣ የወንድሙን ፈገግታና ወንድሙ ከተኛበት ተነስቶ ቁጭ ብሎ ምሳሌን አቅፏታል። እውነት አይኔ ነው ወይስ እውነት ነው በሉኝ። እኔ በጣም ሰሞኑን ግራ ተጋብቶኛል። ብሩኬ ፈጣሪ እንኳን ለዚህ አተረፈልኝ። አንተን እንደዚህ አድርጋ ያሰቃየችን ሴትዮ እኔ ልኳን አበላታለሁ። ጭራሽ በደስታህ ቀን አሁን ከቶ የማስታወስ እድልህ ይኖር ይሆን እያለ መጨናነቅ ጀመረ። ዶክተሮቹም በሉ እንግዲህ አሁን ብዙ ወሬ አይፈልግም፣ እሱ ገና ብዙ ረፍት ማድረግ አለበት። ያልጨረሳቸው ሕክምናዎች አሉ፣ እነሱን ሕክምናዎች የግድ መጨረስ አለብን እና ውጡልን ብለው ሲያሰናብቱ መድብልም ዶክተሮቹን አናገራቸው። እኔ ምለው ወንድሜ አሁን ላይ አይኑ ነቃ እንጂ በደንብ እያወራ አይደለም። ስለዚህ ትውስታው ይመለሳል ወይስ እንዲሁ ፓራላይዝ ሆኖ ነው የሚቀረው ብሎ ጠየቀ። ዶክተሮቹ እንግዲህ አንደኛ ፓራላይዝ ሊሆን ይችላል፣ ሁለተኛ ትውስታው ሊጠፋ ይችላል፣ ሶስተኛ ደግሞ ከባድና ያልታሰበ ነገር ሊፈጠር ይችላል ብለው ነበርና እንግዲህ ያሳሰበው ነገር ይሄ ነውና አይ አሁን ለጊዜው ገና መንቃቱን ስላልጨረሰ ሲጠናቀቅ እንነግርሃለን ብለው አሉት ማለት ነው። ሰላም ሰላም፣ ውድ የተከበራችሁ የተወደዳችሁ
የአዜቲው ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው ምሳሌ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ ያደረጋችሁ ለምታበረታቱኝ እጅጉን በጣም አድርጌ ነው የማመሰግነው የኔ ወዶች። እጅግ በጣም የሚገርምና ያልታሰበ ነገር ተፈጥሯል። እሱም ምንድነው እንግዲህ ብሩኬ ምሳሌ አባቷን ልትሰናበት እያወራችው ሳለ በመጨረሻ እንግዲህ ባልታሰበ መልኩ እጅጉን በጣም በሚገርምና በሚደንቅ ሁኔታ ካለበት ቦታ ላይ ራሱን በማንቀሳቀስና ምሳሌን በመጨበጥ መጨረሻ ላይ እንግዲህ ቅድስትም በደስታ ስትቀውጠው ዳጣም እጅጉን በጣም ደስ ብሏቸው ወደ መድብል ቀጥታ ደወሉ። መድብል በሰዓቱ ዳጣ ወንድሜን የትም ጥለሽ እንዳትሄጂ፣ ከባድና አደገኛ ችግር ካለ ደግሞ ምንም ቢፈጠር ምንም ቶሎ ወደ እኔ ደውይልኝ፣ እንደ ባለፈው እንደ ቅድስት ስህተት እንዳሰሪ አላት። ቅድስት የትዳ ነው ብሎ ሲጠይቃት እንዴ ስንት ቀኗ ልብሷ ሰውነቷ ላይ ተጣብቆ ሻወርም ልትታጠብ ቤቱንም ምሳሌንም አየት አድርጋ ልትመጣ ሄዳለች አለችው። ከዛ እንዴ መድብል ቆይ አረቂውን በሙሉ የተጋትከው አንተ ነህ እንዴ? ቆይ ወንዶች አንድ ነገር አልሳካላቸው ሲል የምትደበቁት መጠጥ ሲሆን በጣም ያሳዝናል። ቆይ አንተ ከመጠጥ ውጭ ሌላ ማድረግ አትችልም ብላ ስትለው ዳጣ ስነ ስርዓት ይኖርሽ እንዴ መድብል ደሞ የታባክ ልከር ነው ብላ ስትለው እሱም ቆጣልና ስርዓት ይኖርሽ ብሏት ሄደ። የተፈጠረውን ነገር በሙሉ የረሳሽው አይመስለኝም። አሁን ላይ በደንብ አድርገሽ ብሩኬ እንድጠብቂ ይፈልጋለሁ ብሏት ሄደ። ቅድስትም ወደ ቤት ደርሳ ተመልሳ መጣችና ዳጣን እንግዲህ ምሳሌንም ይዣት መጣሁ፣ ምሳሌንም ወደ ቤት ይዘሻት እንድትሄጂ ይፈልጋለሁኝ። ዳጣ ብዙ ውለታ ውለሽልናል። አሁን ላይ ደግሞ እንደዚህ በቸገረንና በከፋን ጊዜ ካጠገባችን ሆኖ መስዋዕትነት የሚከፍል ሰው ማንም የለም። አንቺ ግን በጣም በጣም ነው የምትለየው እያለች አለቻት። እሷም በጣም ግራ ስለገባትና ራሷን መቆጣጠር ስላቃታት ጸጥ ነበር ያለችው ማለት ነው። ዳጣም እንግዲህ ብሩኬንም ስታየው ውስጧ ቢሰበርም መጨረሻ ላይ መድብል ቆይታውን ከጓደኛው እና ከታሬ ጋር አድርጎ ሲመለስ እቤትም ኤዱ ጋር ሄዶ ነበርና ምግብ ምናምን አቀራርባለት ምግቡንም ሳይበላ መጠጡን እየጠጣ እኔ ምልሽ ኤደን ምሳሌስ እንዴት ናት? ትምህርቷን እየተማረች ነው? የጎደላት ነገር አለ? አረ በጭራሽ፣ አንተ ብቻ ተረጋጋ። ምሳሌ እኮ ምንም የምታስቸግር ልጅ አይደለችም። ያው አባቷ አይደል በሰዓቱ ሲታመምባት በጣም ደንግጣለች እንጂ ሌላ ምንም የተፈጠረ ነገር የለም አለችው። ግን መድብል አሁን በዚህ ሰዓት መጠጥ መጠጣቱ አስፈላጊ ነው እንዴ? የምረዳ ካለ ካጠገብህ ሁኜ የምትፈልገው ነገር ካለ ሁሌም ዝግጁ ነኝ አለችው። ከዛ አይ ምንም አልፈልግም፣ እንደውም አሁን ለብቻ እንድትተይኝ እፈልጋለሁ። ያቺ ማህሌት ብሩኬን ሆስፒታል ገብታ በትራስ አፍና ልትደፋው ስትል ዶክተሮቹም ደረሱ። እኔም ደግሞ በተሳፈረችበት መኪና እየበረርኩ ብሄር በፍጹም ልደርስባት አልቻልኩም። እችን አረመኔና ይችን አስመሳይ ሴት ምን አባቷንስ ማድረግ እንደምችል እያሰብኩ ነው አላት። ወይኔ ጉዴ! አሁንም ጭራሽ ከዚህ ከቤትም ወጥታ ይህን ሁሉ ግፍና መከራ አድርጋ የማታርፍበት ነገር ምንድን ነው? መድብል አንተ ብቻህን አይደለም፣ ለማህሌት ሁላችንም ተሰብስበን የሆነ ነገር ማድረግ አለብን። ተይ ኤደን፣ አሁን ላይ እኔ ራሴ ከባድ ፊልሚያ ላይ ነኝ። መግደል ያለብኝን ሰዎች ማስወገድ አለብኝ። በህይወቴ ላይ እንደዚህ የሚጫወቱትን ሰዎች ደግሞ ዋጋቸውን መስጠት አለብኝ። ከዚህ በኋላ ራሴን ጎድቼ ራሴን ያልታሰበና የማልፈልገው ችግር ውስጥ ገብቼ ዋጋና መስዋዕትነት መክፈል ባለብኝ ነገር ላይ ከፍላለሁ እንጂ እድሜ ልኬን እንደዚህ ስሆን አልኖርም ብሎ አላት ኤደንን።
ከዛ ቦታ ላይ እንድትወጣ ካደረጋት በኋላ እሷም ከመድብል ጋር አብራ ቁጭ ማለቱን እየፈለገችው እንደምንም ብሎ ከዛ ክፍል ላይ እንድትወጣ ካደረገ በኋላ መድብልን መጠጡን እየጠጣ ማሰብና ማሰላሰል ጀመረ። ማህሌት እንግዲህ ከአለቃዋ ካሌብ ሞሴሳ ጋር ሄዳ ብሩኬን እንዳልጨረሰችውና እንዳልገደለችው ስትነግረው በጣም ተናደደ። ሁሌ እናንተ አንድ ቁም ነገር ሰርታችሁ ያሳያችሁን ነገር የለም። ስሚ፣ አሁንም ቢሆን ዋናውና ትልቁ ስራሽ እሱ ነው። እኔ እንደዝና አይደለሁም። ሁላችሁም እየመጣችሁ ተግባር ሳትተገብሩ ጥሩ ነገር ሳታደርጉ እንትን ያላችሁት እኔ ካሌብ ከተቀመኩበት ከተነሳሁኝ ሬሳሽን አንጠልጥሌ ሰማይ እንደምልክሽ በሙሉ አታቂም መሰለኝ። ማህሌት፣ በተደጋጋሚ አንቺ ለራሱ ቁም ነገር ያለው ነገር ሰርተሽ አታውቂም። አለቃ ይቅርታ፣ አለቃ እንዲህ ነበር፣ አለቃ እንዲህ ነበር ከማለት እና ምክንያት ከመዘርዘር ውጭ ምንም የሰራሽው ነገር የለም ብሎ አለ። ታሬም አለቃዬ በጣም ይቅርታ፣ የተፈጠሩትን ነገር በሙሉ ዳግም ለማስተካከል እንሞክራለን። ስለ ህጻናቶቹ ጉዳይ ሳ ብሎ ሲል የህጻናቶቹ ጉዳይ እንዳለቀና በቅርብ ጊዜ እጁ እንደሚገቡ ነገሩትና ካሌብም በጣም ደስ አለውና በዚህ እንኳን ጥሩ ነገር ሰርታችሁ ማየት ፈልጋለሁ። አይ የምትሉ ከሆነ ግን እድሜ ልካችሁን ልትጨርሱት የማትችሉ ከባድና አደጋ ችግር ውስጥ እንደገባችሁ አውቁት ብሎ ሲወስንባቸው እነሱም በጣም ግራ ተጋብተው ነበር። እንግዲህ ተያይዘው ወደ ውጭ ወጡ። ማህሌትም ደግሞ እኔ የምልሽ ማህሌት፣ የመድብልን ቤተሰብ ብትተይለት ምን አለ? አንቄ ደፋዋለሁ ብለሽ ስትይ ምንም ነገር አልተሳካልሽም። ስለዚህ እነሱን ታያቸው፣ የራሳቸውን ህይወት ይኖሩበት። ቆይ ይህ አይነት ስራ ቢቀርብሽስ? አንዱን ችግር ሳትጨርሽው ሌላው ችግር እየተፈጠረና እየተከሰተ ነው ያለው። አንቺ ደግሞ ይሄንን ነገር አምንሽም መቀበልም ሆነ ማሳመን አትፈልጊም። ይሄ ላንቺ ትልቅ ችግር ውስጥ ያስገባሻል ብሎ አላት። ማህሌት እንግዲህ ታሬ ልትስመውና ልታማልለው ስትሞክር እሱ ደግሞ ዘርበይ ከፊቴ፣ የማልፈልገውን ነገር እያደረግሽ ሌላ ችግር ውስጥ አሁንም እንዳትገቢ። ማህሌት፣ ቆይ አንቺ ምን ሆነሻል? ለመድብል ጠበቃ የሆንከው ለምንድን ነው? ብዙ ጊዜ ነግሬሻለሁ። መድብልን ማጥቃት የምፈልገው እንደ ጓደኛ ቀርቤ እንጂ እንደዚህ እንዳንቺ እንደ ጠላት ካሳደርኩት በፍጹም ላገኘው አልችልም። ስለዚህ የራሴ መንገድና እቅድ እንደሆነ ላለቃም ተናግሬያለሁ። የማይመለከትሽን አትጠይቂ። ግን በአንቺ በኩል እድሜ ልክሽን የማትችይው ችግር ውስጥ እየገባሽ አለቃ በኋላ አይተሸዋል። ባለፈው መድብል አግቶ ሲይዝሽ ምንም እንዳለ እና እንደመለሰ፣ አሁንም ቢሆን ደግሞ መድብል ካገኘሽ ይጨርስሻል እንጂ በፍጹም እንደማይመልስሽ መቼም ታውቂዋለሽ። ግድ የለህም፣ ካሁን በኋላ እሱችም የሚገባበት መንገድ የለም። ምንም ቢፈጠር ምንም እኔ ማህሌት ነኝ፣ ከእኔ ማንም ሊያመልጥ አይችልም ብላ ተጎረረች። የካሌብ ወንድም አካም ወይንም የመድብል ጓደኛ ከገጠር ሰውዬ ጋር በጣም ደስ የሚል ቆይታ አደረገ። እንግዲህ የያዘውን ገንዘብና ንብረት በካሌብ ሞሴሳ ሰዎች ተዘርፎ እሱ እንዳተረፈው እሱ አስጠግቶ የሚፈልገውን ነገር እያደረገለት መሆኑን እያመሰጋገነውና እየተጫወቱ ይገኛሉ። በቀጣይ ፓርት በጉጉት እስከምንገናኝ ላይክ፣ ሰብስክራይብ አድርጉ። ሰላም አሌይኩም ወራህመቱላሂ ወበረካቱ።